ሰላም ጤና ይስጥልን ውድ የኢትዮነርስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ነው። በዛሬው የአናቶሚ ኤፒሶድ ቆይታችን ደግሞ በኤፒሶድ 5 ስለ ጀነራል መስል አናቶሚ የምንነጋገር ይሆናል ማለት ነው። እኔ እንደተለመደው አብሬያችሁ ቆየው ዮናታን ነኝ። በቀጥታ ወደ ቪዲዮ ገባለን። ይህን ቪዲዮ ከመጀመራችሁ በፊት ታዲያ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ እያልን እስቲ እንቀጥል። ባለፉት ኤፒሶዶች ስለተለያዩ ስለ ስኬለተል መስል፣ ስለ ስሙዝ መስል፣ ስለ ካርዲያክ መስሎችና ስለተለያዩ ፖይንቶች ለመነጋገር ሞክረናል። ነሆ በዛሬው የአምስተኛው ኤፒሶድ ደግሞ ስለ ጀነራል መስል አናቶሚ እንመለከታለን። ሉክ እንግዲህ በዛሬው ፖይንታችን ምንድነው የምናወራው መሰላችሁ? ጀነራል ኢንትሮዳክሽን ልስጣችሁ። አሁን ከዚህ ቀጥሎ ከኤፒሶድ 6 ጀምሮ እያንዳንዷን የሰውነታችንን መስል የምንመለከት ይሆናል። ያንን መስል በምንመለከትበት ጊዜ የምንጠቀማቸው ቃላቶች አሉ። ለዛ የሚረዳን መሰረታዊ ቪዲዮአችን ነው ማለት ነው። በዛሬው በኤፒሶድ 5 የምናወራው መስሎች የራሳቸው የሆነ መነሻ አላቸው። መስሎች የሚንቀሳቀሱበት የሚያደርጉት በአጠቃላይ የራሳቸው ስርዓት ያላቸው ነው። እንግዲህ መስኩላር ሲስተምን እየተነጋገርን ስለምንገኝ በአናቶሚው ዛሬ ለምሳሌ መስሎች የራሳቸው ምን አለው አልኳቸው? ፖይንት ኦፍ አታችመንት አላቸው፣ መነሻ አላቸው። ይሄን እናያለን። how they move እንዴት ይንቀሳቀሳሉ፣ አንድ መስል ሌላኛው መስል እንዴት ያንቀሳቅሰዋል የሚለውን ፖይንት እንነጋገራለን። እንዴት ሙቭ ያደርጋሉ የሚለውን ፖይንት እንነጋገራለን እና ሌሎችም ፖይንቶችን ለመነጋገር እንሞክራለን ማለት ነው። በዚህ መንገድ ዛሬ እንደ መጀመሪያ ፖይንት ስለማን ጀምርላችሁ መሰላችሁ? the point of attachment የሚለውን ልግለጽላችሁ። point of attachment የሚባለው ፖይንት ስንነጋገር የመጀመሪያው አንድ መስል ተመልከቱ። እዚህ ጋር የመጀመሪያ መነሻ ነጥብ አለው፣ ከዛ ደግሞ ሄዶ የሚጨርስበት ፖይንት አለው። let's take አንድ ምሳሌ ወስደን እንመለከታለን። ብቻ እዚህ ጋር አንድ የሆነ መስል አለ ብለን አስዩም አድርጉ። ያ መስል ዝም ብሎ አይደለም መጥቶ ሰውነታችን ላይ የተለጠፈው፣ የራሱ የሚነሳበት ቦታ አለው። ይሄ ምን ይባላል? ኦሪጂን እንለዋለን። ኦሪጂን ማለት የአንድ መስል የመነሻ ቦታው ሲሆን በእንቅስቃሴ ስንመለከተው ሌስ ሙቨብል የሆነና ብዙ ጊዜ የምናገኘው እንደ ፕሮክሲማል ወይም ደግሞ ይሄ ከላይ የምናገኘው ነው ማለት ነው። በኤሪያው ስንመለከት እዚህ አካባቢ ነው ማለት ነው። ላይክ ፕሮክሲማል ማለት እንዴት ነው? ኒር ቱ ዘ ኦሪጂን አይደል እንዴ? ያኔ አናቶሚ ስንጀምር ነው ፕሮክሲማል ዲስታል እያልን አውርተናል አይደል? ፕሮክሲማል ማለት ኒር ቱ ዘ ኦሪጂን which means ከላይ የምናገኘው ኤሪያ ሌስ ሙቨብል የሆነው ፓርት as a point of attachment ምን ይባላል ማለት ነው? ኦሪጂን። ስለዚህ መስል ምን አለው አልኳቸው? ኦሪጂን አለው ማለት ነው። ግን በዚህ ፖይንት ኦሪጂን አለው ብለን ከተግባባን ምን ይኖረዋል? ኦሪጂን ኢንሰርሽን ይኖረዋል። የሚያልቅበት ወይም የሚጨርስበት ቦታ አለው ማለት ነው። ስለዚህ የአንድ መስል ይሄ ኢንሰርሽን ካራክተሪስቲክሱን ስንመለከት ደግሞ የሚገኘው ኤሪያው ዲስታል አካባቢ ነው። ይሄ ፕሮክሲማል ከሆነ ወደ ታች አካባቢ ነው ማለት ነው የሚታገኙት። ይሄንን የአንድ መስል ኢንሰርሽን ወይም የሚጨርስበት ቦታ በሙቨቢሊቲው ስንመለከት that is more movable ነው ማለት ነው ከኦሪጂኑ አንጻር ስንመለከት። ስለዚህ ፖይንት ኦፍ አታችመንት ሲባል ለአንድ መስል ሁለት ፖይንቶችን ማስታወስ ይገባናል። the origin and what the insertion። ይሄንን ዛሬም እየተነጋገርን ያለነው ፖይንት ምሳሌ ላስረዳችሁ። ሉክ ለምሳሌ ይህ ባይሴፕስ ብራኪ እየተባለ የሚጠራውን ፖይንት እንግዲህ ኦሪጂን ምንድነው አየን፣ ኢንሰርሽን ምንድነው አየን። ባይሴፕስ ብራኪ ብለን የምንጠራው መስል አለ። እንግዲህ እኔ ባይሴፕስ እንኳን ገና ነው፣ ግን ላይክ ልክ ምስሉ ላይ እንደምትመለከቱት ያ እዚህ ኤልቦ አካባቢ የምናገኘው አንድ ባይሴፕስ ብራኪ ብለን የምንጠራው መስል አለ። ይሄ መስል ኦሪጂኑን ስንመለከት ከየት መሰላቸው? ኦሪጂኑ ላይክ ስካፑላ እያለን የምንጠራው ኤሪያ አለ። ከዛ ነው መነሻው። ስካፑላ ያኔ በአጥንት ታስታውስታላችሁ አይደል እንዴ? ቢሃይንድ የምናገኘው ከጀርባችን በኩል ማለት ልክ ደግሞ ምስሉ ላይ እንደምትመለከቱት ከዛ ነው ማለት ነው። ምን ያደረገው የተነሳው ምን ብለን የምንጠራው? ይህ ባይሴፕስ ብራኪ። ኦሪጂኑ የት ነው አልኳችሁ? ስካፑላ። ኢንሰርሽኑ ወይም ደግሞ ዲስታል የምናገኘው ኤሪያው የት ነው ከተባለ
the biceps brachii that is inserted toward the radius ብለን የምንጠራው የመስል አይነት አለ። ያኔ ራዲያል ቦን አልናር ቦን ብለን የተመለከትነው እዚህ አካባቢ ማለት ነው። ይሄ መስል እዚህ ጋር አይደለም የጀመረው። ከየት ነው የተነሳው አልኳችሁ? ኦሪጂኑ ከስካፑላ ነው ማለት ነው። ከዛ በመነሳት የት ገባ? ራዲየስ ውስጥ። this is about the point of attachment. so point of attachment ሲባል ምን እናስታውስ? ኦሪጂን እና ኢንሰርሽን። ይሄው በምሳሌ ደገፍኩላችሁ። ሌላኛው ፖይንት ደግሞ ምን ብለን የምንጠራው አለ? ቴንደን እና አፖኔውሪሲስ ብለን የምንጠራው አለ። ቴንደን ብለን የምንጠራው በተደጋጋሚ ብለነዋል። that is purpose for what? connecting the መስልንና አጥንትን የሚያገናኝልን ስትሮንግ የሆነ ፋይብረስ ብለን ከምንጠራው ከኮኔክቲቭ ቲሹ ውስጥ የሚመደበው ፓርት ምን ብለን እንጠራዋለን? ቴንደን። ስለዚህ ቴንደን ሲባል that used to connect what? መስል to what? the bone የሚያገናኝልን ፓርት ምን ብለን እንጠራዋለን ማለት ነው? ቴንደን እያለን እንጠራዋለን። ሌላኛው እቺ ቃል ደግሞ አዲስ ነች አይደለ? አፖኔውሪሲስ የምትባላለች። this aponeurosis is a site of what? called for what? the attachment between what? አንደኛው መስል አንድ መስል አለ እዚህ ጋር። ከዛ ቀጥሎ ደግሞ ሌላኛውን መስል የሚያገናኝ የኮኔክቲቭ ቲሹ አይነት ምን እንለዋለን? አፖኔውሪሲስ እንለዋለን ማለት ነው። ሶ ይህ እነዚህ ሁለት ፖይንቶች እንግዲህ ይሄ መነጋገራችን በኋላ ላይ ዳይቭ አድርገን መስልን በደንብ እያንዳንዱ ፓርት ላይ ስንመለከት በግልጽ ያስረዳናል ማለት ነው። ሶ ቴንደን እና አፖኔውሪሲስን ለዩልኝ። ለምሳሌ የአፖኔውሪሲስ ምሳሌ ሲባል ላይክ ዶሚናል መስል ኢዝ ቤስት ኤግዛምፕል ነው፣ ልክ ምስሉ ላይ እንደምትመለከቱት ማለት ነው። ግን በዚህ መንገድ ቴንደንንና አፖኔውሪሲስን ከተረዳን ወደ ማን እንውረድ? ፋሻና ሺዝ። ልክ ይሄ ፋሻ ባጭሩ ምን መሰላችሁ? ፋሻ ማለት ልክ ምስሉ ላይ እንደምትመለከቱት ሲሆን it's a type of what? connective tissue ነው። ምን ያደርጋል መሰላችሁ? ልክ ምስሉ ላይ እንደምትመለከቱት ያን መስሎችን a group of መስሎችን ከቨር የሚያደርግልን ሰራውንድ የሚያደርግልን የኮኔክቲቭ ቲሹ አይነት ነው። እዚህ ጋር አንድ መስል አለ ብለን ብንል ይሄንን መስል ምን የሚያደርግልን አልኳችሁ? ሰራውንድ የሚያደርግ አንደኛው መስል ከሌላኛው መስል ደግሞ ምን የሚያደርግልን የሚለይልን የሽፋን የኮኔክቲቭ ቲሹ አይነት ምን እንለዋለን? ፋሻ እንለዋለን ማለት ነው። ፋሻ ሁለት አይነት ነው። that is deep እና superficial. look ያኔ አናቶሚ ስንጀምር ዲፕ ተርሙ ምንድነው የሚያመለክተን? ሱፐርፊሻል ተርሙ ምንድነው የሚነግረን የሚለን አይተናል። ፖይንት ያዙልኝ እዚህ ጋር። ዲፕ ስንል that is ውስጥ ላይ የምናገኘው ማለት ነው። ለምሳሌ ይሄ ስለ ፋሻ ለመነጋገር እንዲረዳን ነው። ሞር ምስሉ ላይ እንደምታዩት ነው። ልክ ለምሳሌ ይሄኛው ዲፕ ቢሆን this one is the ብለን ብንጠራው ይሄ ደግሞ ሱፐርፊሻል። ሶ አንድ ራሱን የቻለ መስል ጋር ነው እያወራን ያለ ነው። ሶ ዲፕ ብለን የምንጠራው ከውስጥ የምናገኘው ሲሆን ኢንዲቪዥዋል ግሩፕ ኦፍ መስሎች ምን የሚያደርግልን ነው ማለት ነው? የሚሸፍንልን ዴንስ የሆነ ስትራክቸር ነው። ምን ይባላል? that is the deep fascia እያለን እንጠራዋለን። ሱፐርፊሻል ፋሻ ስንል ስሙ እንደሚነግረን ሱፐርፊሻል that means ከላይ ነው የምናገኘው ማለት ነው። ይሄ ማለት አንደር ዘ ስኪን ከቆዳችን ስር የምናገኘው ነው ማለት ነው። ብዙ ጊዜ ይሄ ሰርጀሪ ምናምን ሲሰራ እየተቆረጠ ሲገባ ወደፊት ያው እያንዳንዱ ፖይንት ውስጥ ነገር የምናወራ ይሆናል። ልክ ከቆዳ ቀጥሎ የምናገኘው በውስጡም በዋነኝነት ይሄኛው እያወራን የምንገኘው ስለ ሱፐርፊሻል ፋሻ ነው። በውስጡ ፋትን ነርቭ ስቲሙሌሽኖችንና ይሄንን ለማድረግ የሚረዱ ነርቮችን ይዞ የሚገኝ ከቆዳ ስር የምናገኘው ፋሻ ምን ይባላል? that is the superficial fascia እንለዋለን። ሌላኛው እነዚህን ተርሞች መቼም እናንተ ናችሁ የምትነግሩኝ፣ ምክንያቱም ላስት ታይም ላይ ምን ብለነዋል? ተነጋግረነዋል። በነገራችን ላይ ያላችሁት ከኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ጋር ነው። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱት እንላለን። እንቀጥላለን። እስቲ ኢንዶማይሲየም፣ ፔሪማይሲየም እና ኤፒማይሲየም ላስት ታይም ላይ ተናግረናል፣ ግን ያው ሪቫይዝ እናድርጋቸው ብለን ነው በዛው። ልክ ኢንዶ ማለት ምንድነው? ኢንሳይድ ነው። እስቲ ንገሩኝ ምንድነው ኢንዶ? አስታውሱ እዛው። ግድ በትክክል ካላችሁት ቆንጆ። ለማንኛውም እያንዳንዷ የመስል
ፋይበር ምን የምትደረግበት ነው ከቨር የሚያደርግልን የሚሸፍንልን ምን እንለዋለን ኢንዶማይሲየም እንለዋለን ቀጠለ ፔሪማይሲየም ፔሪ ማለት አራውንድ ማለት ነው ሶ አንድ መስል በንድል which means like ይሄኛውን ኢንዶማይሲየም ብለን ብንጠራው ይሄንን ሙሉ የሚሸፍንልን ሰራውንድ አድርጎ የሚገኝልን ምን እንለዋለን that is ፔሪማይሲየም እንለዋለን ማለት ነው a group of a bundle of መስሎች ምን የሚያደርግልን የሚሸፍንልን ሽፋን that we call it the perimysium እንለዋለን ሲቀጥል that is EP ማለት ምንድነው ከላይ so the whole መስሉ ምን የሚያደርግልን ነው ማለት ነው የሚሸፍንልን ፓርት ምን እንለዋለን that is epimysium the entire መስሉ ምን የሚደረግበት የሚሸፍንበት ፓርት ምን ይባላል perimysium ይባላል so መስልን ስናነሳ እነዚህ ሽፋኖች ማውራታችን ግድ ነው ይሄንን ፖይንት ኦፍ አታችመንት ማውራታችን ግድ ነው so በዚህ መንገድ ካወቅን መስል እንዴት ሙቭ ያደርጋል የሚለውን ዛሬ ነግራችኋለሁ ብያለሁ ሰው ተመልከቱልኝ the muscle action ብለነዋል the muscle action ስንል how the muscle during the time of contraction relaxation how it move የሚለው እንዴት ይንቀሳቀሳል የሚለው ነው የምገልጽላችሁ muscle action ስንል የምናወራው ማለት ነው ከሙቭመንቱ ጋር depend on how the muscle move የሚለው እንዴት ይንቀሳቀሳል የሚለው ፖይንት ላይ ዲፔንድ በመሆን ነው ማለት ነው ስለዚህ የመጀመሪያው ፖይንታችን ምንድነው the prime mover ይለዋል look the prime mover ወይም ደግሞ agonist ይሄ ማለት አንድን መስል እዚህ ጋር በምሳሌ ስለምናየው ችግር የለውም አንድን መስል ኤሪያ cause to move መስሉ እንዲንቀሳቀስ የሚያደርገው ፖይንት ምን እንለዋለን እንደዚህ አይነቱ ፓርት prime mover ወይም ደግሞ agonist እንለዋለን አንድ መስል አጎኒስት ነው ካለ ምን የሚያደርግ ነው እንዲንቀሳቀስ ካውዝ የሆነው ሶ ይሄ ምን ይባላል ፕራይም ሙቨር ወይም አጎኒስት እንለዋለን አንታጎኒስት ደግሞ ብለን የምንጠራው የሚቃወም ይሄኛው መስል ሙቭ እንዲያደርግ ሲያደርገው it oppose this movement we call it this muscle action antagonist እንለዋለን ማለት ነው በምሳሌ ስለምናየው ችግር የለውም ሲነርጂስት እያልን የምንጠራው ደግሞ ምን መሰላችሁ synergist ማለት the word synergist indicate it help the muscle to move መስሉ እንዲንቀሳቀስ ምክንያት የሚሆነው ምን ይባላል that is synergist help for what the movement is so መስሉ ሙቭ እንዲያደርግ እንዲንቀሳቀስ አንዱን መስል የዛን የመስል ፓርት ለምሳሌ ኤልቦ አካባቢ የምናወራው during the time of flexion this one is extension this one is flexion ታስታውሳላችሁ አይደል so during the time of flexion እዚህ መስሉ ላይ ይሄ biceps brachii ያልን የምንጠራው መስል አለ ከምስሉ ላይ የምትመለከቱ so ያ በሚያደርግበት ጊዜ ሙቭ እንዲሆን ያደረገው ይሄ መስል እንዲንቀሳቀስ ምክንያት የሆነው ምን ይባላል አክቹሊ አጎኒስት ያንን ኦፖዝ የሚያደርግ ደግሞ ትራይሴፕስ ብለን የምንጠራው አለ ከጀርባ የምናገኘው መስል ማለት ነው ያ ትራይሴፕስ ደግሞ የሚቃወመው ወይም ኦፖዝ የሚያደርገው ነው እሱ አንታጎኒስት እንለዋለን ከተንቀሳቀሰ በኋላ የሚረዱት ፓርቶች ደግሞ ምን እንለዋለን ሲነርጂስት እንለዋለን ሌላው ደግሞ ፊክሴተር it helps to fix the area that is contract እንደሆነ እንዲቀመጥ የሚረዳው ደግሞ ምን እንለዋለን ፊክሴተር ብለን እንጠራዋለን ማለት ነው ስለዚህ በመስል አክሽን ሲባል እኚህ ነገሮች እናስታውሳለን ፕራይም ሙቨር ወይም ደግሞ አጎኒስት እንዲንቀሳቀስ ምክንያት የሆነው ከዛ እሱን የሚቃወመው ደግሞ ምን እንለዋለን that is antagonist ከዛ ፕራይም ሙቨሩን ደግሞ ሄልፕ የሚያደርገው ነው ምን ይባላል ሲነርጂስት ፊክስ አድርጎ ደግሞ የሚይዝልን ማለት ነው ፊክሴተር እያልን የምንጠራው ነው ማለት ነው so ፊክሴተር ስንል that stabilize what the origin you know the origin of yeah so originun stabilize አድርጎ የሚጠብቅልን ይሄንን በምሳሌ ላስረዳችሁ during the elbow at the time of flexion ይሄ ማለት ነው ልክ ምስሉ ላይ እንደምትመለከቱት ሲሆን ፍሌክስ ሲያደርግ biceps brachii ምን ትሆናለች that is the biceps brachii is what the synergist I mean the agonist ነች which means መስሉን እዛ ቦታ ላይ ያለው ምን እንዲያደርግ ይሄ መስል ከየት ነው ኦሪጂኑን ያልኳችሁ ከስካፑላ so cause for the movement is what the agonist ማን ነው biceps brachii ነው የባይሴፕስ brachii ተቃራኒ ከጀርባ የሚገኘው ደግሞ እዚህ አካባቢ የምናገኘው መስል ደግሞ that is the triceps ኦፖዝ የሚያደርገው ማለት ነው ሙቭመንቱን that is antagonist ማን ነው ማለት ነው the triceps ነው ሲነርጂስቱ ደግሞ that is brachialis ያለን የምንጠራው ደግሞ that is synergist ነው ማለት ስለዚህ during the elbow at the time of flexion biceps brachii is the agonist
ትራይሴፕስ ኢዝ አንታጎኒስት ኤንድ ብራኪለስ ብለን የምንጠራው ምስል ደግሞ ሲነርጂስት ነው። በነገራችን ላይ እያንዳንዱን ምስል ከዚህ ቀጥሎ ባሉት ኤፒሶዶች የምናየው ስለሆነ ችግር የለውም፣ ሀሳብ አይግባችሁ። ያላችሁት ከኢትዮ ነርሲንግ ስቱደንትስ ጋር ነው። ሰብስክራይብ አድርጋችሁ የተመለከታችሁ ኖር ተስፋ አለኝ። ላይክ፣ ሼር እና ለጓደኞቻችሁ ደግሞ ብታካፍሉ ብለን አደራ እንላለን ማለት ነው። በመጨረሻ በዛሬ ቆይታችን የመጨረሻ የሆነውን ፖይንት በኤፒሶድ 5 እቺን ልንገራችሁና እንጨርስ። ምስሎች እንዴት ነው የሚሰየሙት? ስም የሚሰጣቸው ቀለል ባለ መንገድ ነው። አንደኛ ቤዝድ አድርገን ኔም የምናደርግበት መንገድ የመጀመሪያው ቤዝድ ኦን ሎኬሽን። ታስታውሱ እንደሆነ እስቲ አንድ ምሳሌ ልስጣችሁ። what type of bone that is in the cranium ላይ ስከለም በምናወራበት ጊዜ ይሄ ቦን ምን ነበር የሚባለው? ከፊት ለፊት የምናገኘው that is frontal bone አይደል እንዴ? እዛ ጋር ያለው ምስል ምን ይባላል? that is frontalis እንለዋለን ማለት ነው። so based on location አንደኛው ምስል ይሰየማል ካሉበት ቦታ አንፃር፣ ከተጣበቁበት የአጥንት ቦታ አንፃር ስያሜ ወይም ኔም ይደረጋሉ ማለት ነው። ስለዚህ ምን ይባላል? ቤዝድ ኦን ሎኬሽን ኔም እንደሚደረግ እንዳትረሱ። ከምሳሌ ጋር ነገርኳችሁ። እንለፍ። ካላቸው ቅርጽ አንፃር ሼፕ አንፃር ደግሞ ምስሎች ይሰየማሉ። ለምሳሌ እዚህ አካባቢ ትራያንጉላር ሼፕ ያለው ምስል አለ፣ ዴልቶይድ ምስል። ይሄ እንደዛ ኔም የተደረገው ቤዝድ ኦን ምን መሰላችሁ? ሼፕ ነው። ሌላው ለምሳሌ ትራፒዞይድ አይነት ሼፕ ያለው ትራፒዚየስ ብለን የምንጠራው ልክ ምስሉ ላይ የምታዩት ምስል አለ። ካሉበት ሼፕ አንፃር ምን ይደረጋል? ምስል ኔም ይደረጋል። ሌላው ደግሞ ባላቸው መጠን ወይም ደግሞ ሳይዝ። ይሄ ብዙ ጊዜ በሳይዝ ደረጃ ደግሞ ኔም ይደረጋል ብዬ ስላችሁ ይሄ ዳሌ አጥንት አካባቢ ዳሌ አካባቢ የምናገኛቸው ምስሎች አሉ። እዚህ ግሉተስ ማክሲመስ፣ ሚኒመስ፣ ሚዲየስ እያልን የምንጠራቸው የምስል አይነቶች አሉ። ምስሉ ላይ የምታያቸው ቤዝድ ኦን ዴር ሳይዝ ነው ማለት ነው ኔም የተደረጉት። እኚህ ብቻ አይደሉም፣ ያው እኚህ ተርሞች ለብዙ ቦታዎች ስለምንጠቀማቸው ነው። ምስል እንዴት ኔም ይደረጋል ሲባል የመጀመሪያው ቤዝድ ኦን ሎኬሽን፣ ቤዝድ ኦን ሼፕ፣ ቤዝድ ኦን ሳይዝ። ሌላኛው ዲ ነምበር ኦፍ ዲ ኦሪጂን። ይሄ ማለት ቅድም መነሻ ኦሪጂን ሌስ ሙቨብል ፕሮክሲማል ፓርት ላይ አይደል እንዴ? ይሄን ለምሳሌ በምሳሌ ለማስረዳት እኚህን ሁለት ቃላቶች እስቲ እዚህ ጋርም ስለተጻፉልን ባይሴፕስ እና ትራይሴፕስ። ባይ ማለት ሁለት ነው። ለምን? ኦሪጂኑ ሄዱ መነሻው ሁለት ሄዶች ስላሉት ይሄ ምስል ባይሴፕስ ምን ተባለ ማለት ነው? ብራኪዛ ጋር ያለው ሁለት ሄዶች ስላሉት ቤዝድ ኦን ዘ ነምበር ኦፍ ዘ ኦሪጂን ሁለት ስለሆነ ባይ ተባለ። ምክንያቱም ባይ ማለት ስንት ስለሆነ ሁለት። ሌላው ቤዝድ ኦን ዘ ነምበር ኦፍ ኦሪጂን ትራይሴፕስ ምንለው አለ? ስንት ስላለው? ሶስት ሄዶች ስላሉት በዚህ መንገድ ኔም ሊደረግ ይችላል ምስል ማለት ነው። ሌላኛው ደግሞ ቤዝድ ኦን ኦሪጂን ካየ በኋላ the location of attachment where it is attached የት ነው አታችድ የሆኑት? ለምሳሌ በጣም ታዋቂ ምሳሌ ልስጣችሁ። ልክ ምስሉ ላይ የምታዩት ስተርኖክሌዶማስቶይድ ብለን የምንጠራው ምስል አለ። ሉክ ምን አልኳችሁ? ስተርኖክሌዶማስቶይድ ምስል። ይሄ አሁን የጠራውላችሁ ምስል ሶስት ቦታዎች ላይ ምን አድርጓል? አታች አድርጓል። የመጀመሪያው ዳት ኢዝ ስተርነም እያለን የምንጠራው ፓርት አለ አይደል እንዴ? ታስታውሳላችሁ? ጠይቃችኋለሁ። ስተርነም አለ፣ ክላቪክል። ሉክ ይሄ አሁን እየተነጋገርን የነገርኳችሁ ምሳሌ where it is attached ብዬ የጠራውላችሁ ምስል ስተርኖክሌዶማስቶይድ የሚባለው ምስል ሶስት ቦታዎች ጋር አታችድ የሆነ ነው። ስተርነም፣ ክሌዶ፣ ክላቪክል፣ ማስቶይድ ማስቶይድ ፕሮሰስ ጋር አታችድ ያደረገ ምስል ነው ማለት ነው። ስለዚህ ቤዝድ ኦን ሎኬሽን ኔም ይደረጋል። ሌላኛው ቤዝድ ኦን አክሽን ነው። እነዚህ ስያሜዎች ሊሰጡት ይችላሉ። ይሄ ፍሌክሰር፣ ኤክስቴንሰር፣ አዳክተር፣ አብዳክተር እና የመሳሰሉት ስያሜ ሊሰጣቸው ልትሰሙ ትችላላችሁ። የመጀመሪያው ዳት ፍሌክሰር፣ ፍሌክስ የሚያደርግልን ዲግሪውን የሚቀንስልን ፍሌክስ የሚያደርግልን ፍሌክሰር እንላቸዋል። ኤክስቴንሰር ደግሞ በዚህ መንገድ ልክ ምስሉ ላይ በምታዩት መንገድ የሚያስደርጉ የምስል አይነቶች ኤክስቴንሰር ይባላሉ። ላይክ አዳክተር ደግሞ which means ምን የሚያደርጉ ናቸው? አዳክተር አይደል እንዴ? ድሮው ቱጌዘር የሚያደርጉ። አዳክተር ደግሞ ስፕሪድ እንዲሆን ኤሪያው ኦፍ ዘ መስል የሚያደርጉት አብዳክተር ተብሎ ይባላሉ ማለት ነው።
በዛሬው የኤፒሶድ 5 ቆይታችን ጥርምጥን ባለ ቆይታችን ጀነራል የሆነውን አናቶሚ ኦፍ ዘ መስል ተመለከትን። በቀጣይ አድው ብለን የመጀመሪያውን መስል ብትን እያደረግን ከኤሪያቸው አንጻር እያየን የምንመለከት ይሆናል በኤፒሶድ 6። እኔ እንደተለመደው አብሬያቸው ቆየሁት ዮናታን ብርሃኑ ነበርኩኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እንዳይረሳ እላለሁ። ባይ